ደህና ነሽ? ይቅርታ ልደውልልህ አልቻልኩም። እናቴ ስልኬን ወስዳብኛለች። ላገኝሽ ሳልችል ስቀር አሳሰብሽኝ። ለዛ ነው ክፍሌ ውስጥ ቆልፋብኝ ሁሉንም ነገር ወሰደችብኝ። አንተ ደህና ነህ? እንዴት ብትደፍረኝ ነው? ማን ነው ቤቴ በር ላይ ድረስ የመምጣት መብት የሰጠ? እማዬ ደህና መሸሽ። የአስሊ ነገር አሳስቦኝ ነው። ትክክለኛው ሰዓት አይደለም። መሊ ኬቲ አንዴ ማውራት እንችላለን? እማዬ አሁን ሄዳል። በቃ እባክሽ ነው መብትህና ማን ስለሆንክ ነው የአስሊ ነገር የሚያሳስብህ? ከቤቴ ውጣልኝ። ነገርኩሽ። አሁን ሄዳል እኮ። ከፈቀድሽልኝ ላብራራልሽ እችላለሁ። አጎቴ መሊ እባክህ ምንም ነገር እንዳታደርጉ። አሁን ይሄዳል። እንዴት ነው እዚህ ቤት የገባው? በቶሎ አስወጣው። ይሄዳል አልኩሽ እኮ። እዚህ የመጣው ችግር ለመፍጠር አይደለም። ለፖሊስ ደውላለሁ። እማዬ እባክሽን ተይ። ሰው ቤት ሰብሮ ገባ ብዬ ከሰዋለሁ። ይኸውልሽ እኛ ማንንም ማስቀየም አንፈልግም። እባክሽ ያንን ድርጅትን አዘጋዋለሁ። የምን ፖሊስ ነው? እማዬ እባክሽ ተረጋጊ። እንደዚህ አታድርጊ። አስሊ አታስቢ እሺ። በኋላ እናወራለን እሺ። ይቀጥል። ኬቲ አስሊን ክፍሏ አሳይ። እባክሽ አንድ እንኳን አዳምጪኝ። አስሊ እማዬ ቆይ ላስረዳሽ አንዴ እባክሽን። ቀጥል። እሺ በቃ ይቅርታ እማዬ እባክሽ ይቅርታ አድርጊልኝ። ደስ ይለኝ ነበር። እማዬ ተረጋጊ። ሁለተኛ አይለመደኝም። በቃ ተኝ እስኪ። መሊ ይሄ ሰውዬ እንዴት ነው በነፃነት ወደዚህ ቤት ሊገባ የቻለው? እንዴት? ልጆቹ እንደሚዋደዱ ግልጽ ነው ወይዘሮ አላም ብንሰማቸው። አቁም። በፍጹም እዚህ ነገር ውስጥ ለመግባት እንዳትሞክር፣ አለበለዚያ አንተንም አጠቃልልሃለሁ። አሁኑኑ ያንን በር ቆልፈው። ይቅርታሽ ኬቲ፣ ለምግብ ካልሆነ በስተቀር ከክፍሏ እንዳትወጣ። እሱ በር ሁሌም እንደተቆለፈ ይቆያል። በጭራሽ ከዛ ክፍል እንዳትወጣ በጭራሽ። እሺ እመቤት። አሁን ኬት ነው የመጣኸው? ከዚህ ሁሉ ዓመት በኋላ ኬት ነው የመጣኸው? መመት እንደዚህ አይነት ዜና ከተናገርክ በኋላ ይጠፋ ልጄ። አሁን ላይ ሁሉም ሰው መረጋጋት አለበት አባዬ። በንዴት አይሆን። ችግሩ በዚህ መልኩ መፍትሄ ያገኝ። ክፍል የሆነን እናውራ። ቁጭ በል ልጄ፣ አትቁም። መመት ውሳኔን በጣም ነው ማከብርልህና መደግፍሃለሁ። እሺ ልጄ፣ እኔም ወጣት ነበርኩኝ፣ ግን አንተ እኔ እንድትረዳኝ በጣም ብዙ ነገር ማድረግና ማሳለፍ ይኖርብሃል። አባዬ ምንም ቢፈጠር እኔ አስሊ ላይ ተስፋ ልቆርጥ አልችልም። ስለዚህ አስሊ ናት፣ ግን እሱ መጀመሪያ የሚወራ ነበር። ከገባኸው ቃል አታፈገፍግ። ነግሬሃለሁ። ከዚህ በኋላ መመለስ የሚባል ነገር የለም። አልነገርኩም ነበረ? ንገረኝ። ሰው ሲያስፈራራው ፍቅሩን የሚተው ሰው ሊባል ይችላል አባዬ። እና ገና ለሁለት ቀናት ብቻ ለሚያውቃት ሴት ብሎ ቤተሰቡን የሚረብሽ ሰው ይባላል? ግን የሁለት ቀን ሴት አይደለችም ማዬ። ሰሐር፣ እኔ አዋራለሁ ብዬሻለሁ። ወደ ክፍልሽ ተመለሽ እባክሽ። መኖርን የምታስመኘኝ ሴት ናት። ይህ የመጨረሻ ውሳኔ ነው። እውነትህን ነው። ወይ ደግሞ እሷን ወይ ደግሞ እኛን መምረጥ ይኖርብሃል። ሰሐር፣ መመት ብዙ ጊዜ ነግሬሻለሁ። በዚህ መሃል አትግቢ ብዬሽ ነበረ። ለእኔ ተይው ባላልኩሽም ነበረ? ችኮላው ምንድን ነው? እንዲህ ነው የምታስተካክለው? ጭራሽ እንዲደፍር እያደረግከው እኮ ነው። እንደዛ ባይሆን ኖሮ እንደዚህ ከፊታችን ቆሞ ይከራከር ነበር እንዴ? ይሄ ወንድ ለወንድ እናውራ የሚባለው ነገር አይሰራም። ይኸው ነው እንግዲህ እንደምታየው። ሁኔታውን አልደግፍም፣ ግን መናገር ያለብኝ ተናግሬያለሁ። ማለት የምፈልገውን ነገር በጥሩ መልኩ ለማፍረዳት ሞክሬያለሁ። ደግሞ ለአንቺም ነግሬሻለሁ። እዚህ መሃል አትግቢ። ማንንም ማስገደድ አይቻልም ብዬሻለሁ። ማንንም ማስገደድ አይቻልም አይደለ? እኛም ይህን ጊዜ አልፈነዋል። እኛም ለሆነ ጊዜ ያህል ተለያይተን ነበር አይደል? እንዴ ትረሳዋለህ? የዛን ጊዜ ላይ ህይወት የቆመ መስሎኝ ነበር። ዚያ ቆይ ለምን ለሱ አዘንክለት? ሊገባኝ አልቻለም። ግን እኔ የአትቼን ሐዘን በደንብ አውቀዋለሁ። ቃል ገብቼላታለሁ። ኔፍዛት አይሰማም ብያታለሁ። እሱ ሳይሰማ በፊት ይሄንን ነገር እንወጣዋለን አይደል? አጎቴ ሜሊ እባክህ እርዳኝ። በሩን ትከፍትልኛለህ እባክህ? ቢያንስ አንተ እንኳን እናድርግ እባክህ። አቤት ወይዘሮ አላኑር። መሊህ በ10 ደቂቃ ውስጥ ተዘጋጅ፣ እንወጣለን። እሺ ወይዘሮ አላኑር፣ መኪናውን በ10 ደቂቃ ውስጥ ወደዛ መጣዋለሁ። ልትረዳኝ ትችላለህ? አጎቴ መሊህ እባክህ በሩን ክፈተው። የሆነ ነገር እንዲያልፍ መጀመሪያ መፈጠር አለበት። ያልተፈጠረ ነገር በምንም ሊያልፍ አይችልም። ያልተነገረ ፍቅር በፍጹም አይሞትም። ድንገት ፍቅር እናገኘው ብዬ ሳስብ መህመትን ጋር ለመምጣት ምን ያህል መንገድ እንደተጓዘ ለማወቅ አልችልም። ከጎን ሆነው ምን ያህል እየጠበቁና ሞተዋል ተብሎ ሲታሰቡ የነበሩ ስሜቶችን መልሰን እንደምንለኩሳቸውና የታላላቆቻችንን ቁስ እንደምንነካካው በፍጹም አላሰብኩበትም ነበር። በእርግጥ ህይወትኛን አንድ ላይ ያደረገችን ከኛ ያልጀመረ ታሪክ እንድንቋጭ እንደሆነ ግልጽ ነው። የዛን ቀን በንዴት እናቴን ሳያት ቀብራ ካስቀመጠችው ሳጥን ውስጥ የሚወጣው የድሮ ታሪክ እያናደዳት መሆኑን በምን ማወቅ እችላለሁ? እንዴት ስገምታለሁ? ኬቲ አስሊ ደህና ነሽ? ኬቲ እባክሽ በሩን ክፈችልኝ፣ እባክሽ በሩን ክፈችልኝ እባክሽ። አስሊ አይሆንም፣ እናትሽ በጣም ትናደዳለች። መክፈት አልችልም። አይ ስሚኝ፣ እናቴ ቁልፉን ማድ ቤት ነው ልታስቀምጠው የምትችለው። እባክሽ እዛ ሄደሽ በደንብ ፈልጊው ኬቲ፣ እባክሽ ቶሎ በይ ውዴ። ውይ አስሊ፣ አሁን ምን ላድርግ? ኬቲ እባክሽን፣ እባክሽ ውዴ። እሺ በቃ ሄጄ አየዋለሁ። እዩ በደንብ ፈልጊውና ከዛ በሩን ክፈችልኝ እባክሽ፣ ፍጠኝ ኬቲ። እሺ ጠብቂኝ አስሊ። ውይ በፈጣሪ የት ነው ያለው? እዚህ ጋር ነው፣ አገኘሁት።
አዎ ክፈችው። አስሊ አመሰግናለሁ ኬቲ። እናቴ ሄዳለች። አንድ ስልክሽን ትሰጭኛለሽ? ተኝታ መስሎኝ ነበር በያት። ደግሞ ከወጣው በኋላ በሩን ቆልፊው እሺ? አስሊ አይሆንም ተይ። አሁን በእርግጠኝነት ታባረረኛለች። ስልክ አግኝቻለሁ። ቼንጎልካ የመርከብ ማቆሚያ ጋር እንገናኝ። አስሊ መህመት ደህና ነሽ? ነግሬ ነበርኩ። በዛ ላይ መታህም አይተኸዋል አይደል? እና አሁን እናቴ አብዳለች። አንተ ከሄድክ በኋላ በሩን ቆለፈብኝ። አጎቴ መሪ መጥቶ በድጋሚ ቆለፈብኝ። ስልኬም ላፕቶፔም ሁሉም ቀምታኛለች። ኬቲ ባትኖር ኖሮ ማምለጥ አልችልም ነበር። እናቴ ኃይለኛ ናት ስትይ ይህን ያክል ትሆናለች ብዬ አልጠበቅኩም። አልነበረችም፣ ይህን ያህል አልነበረችም። እናቴን በደንብ አውቃታለሁ። ልክ ሌላ ሰው ያናድዳት ነው የሚመስለው። በትክክል ራሱ እያሰበች አልነበረም እኮ። ግራ ገብቶኛል። እሺ ተረጋጊ። ነገ ሄጄ አናግራታለሁ። ምናልባት የስዕል አዳራሿ ቤት ታዳምጠኝ ይሆናል። አይ እንዳታደርገው። ሄደህ ካናገርካት ጋዛር ከፍክፋ እዛው ታቃጥልሃለች። እናቴን አውቃታለሁ። ከዛ ወደ ፈረንሳይ ነው የምትልከኝ ወዲያውኑ። ሁሉንም ነገር ቀድማን ያዘጋጀች። በዚህ ሰዓት ፈጣሪ ሆይ ቆይ እኔ ሂጅ ከፍታለሁ። ግን መሄድ አልፈልግም። እዛ መማር አልፈልግም። እኔ እዚህ መቆየት ነው የምፈልገው። እዛ መሄድ አልፈልግም። ወደዛ በጭራሽ መሄድ አልፈልግም። ወደዛ መሄድ አልፈልግም። እንጋባ አስሊ፣ ነገ እንጋባ። አላኑር ልጅህ ልጄ ጋር እንዲደርስ አልፈልግም። ዚያ የሆነ ነገር የማታደርግ ከሆነ ለሚፈጠረው ነገር ተጠያቂ አልሆንም። እቺ ሴት ማናት? ዚያ የልጄ ትምህርት በልጅሽ ምክንያት እየተስተጓጎለ ነው። የአስሊ እናት ነኝ። የኔም መቤት። ቆይ በሌሊት የሰው ቤት መተሽ በራ አንኳኩተሽ በራችን ላይ ቆመሽ እንደዚህ አይነት ነገር መናገር አለብሽ አንቺ ሴትዮ? ይቅርታ ምን አልሽ? ምንም አይነት ተራ ንግግር አልተናገርኩም። ያልኩት ነገር ልጃችሁ ከልጄ እንዲርቅ እፈልጋለሁ ነው። ልጄ ገና የ18 ዓመት ልጅ ናት። እኛም ብንሆን ስለዚህ ነገር ያወቅነው ልክ እንዳንቺው ገና አሁን ነው። እሺ በቅድሚያ የተፈጠረውን ነገር በደንብ ብታጣሪ ጥሩ ነው ባይነኝ። እሺ መቤት፣ እዚህ ቤተሰብ ውስጥ ማንም ሰው እንዲህ አይነት ነገር እንደማያደርግ በሚገባ ማወቅ አለብሽ። እንደውም ይኸውልሽ ለራሷ ገና ያላደገችው የ18 ዓመት ልጅሽ ናት። ምንም የማያውቀው ልጄን ቃል ኪዳን ያሰረውን አማላ በፍጥነት ለማግባት ነገሩን እያፈጠነች አለችው። ሰር እባክሽ ወደ ክፍልሽ ሂጂ። በሌሊት ከዚህ በላይ መነጋገር አስፈላጊ አይደለም። አሁኑን ወደ ክፍልሽ ሂጂ ሰር። እንደዛ ነው ዚያ። እንጋባ ነገ በጧት። ምን እያልክ ነው አስሊ? እንጋባ ከልቤ ነው። ገና እኮ ያን ያህል እንኳን አላውቅህም። ግን በውስጣችን እንተዋወቃለን አስሊ። ባንተዋወቅ ኖሮ ይሄ ስሜት ይሰማን ነበር። ግን አላውቅህም ማለቴ የሚወደው ምግብ ምንድነው ብሎ ሰው ቢጠይቀኝ ራሱ መልስ የለኝም። ዝም ብዬ ነው ማፈጠው። እና ደግሞ ምን አይነት ዘፈን ነው የምትወደው? ቡና ነው የምትወደው ወይስ ሻይ? ምንም አላውቅም። የእረፍት ቀንን የትና ምን እያደረክ እንደምታሳልፍ እንኳን አላውቅም። ስላንተ ምንም ማውቀው ነገር የለኝም። በዛ ላይ ከማውቀው ሰው ራሱ ማንንም አትመስልም። ማለቴ በአጠቃላይ መገመትም ሆነ እንደዚህ ነው ብዬ መናገር በፍጹም አልችልም። ከጓደኞች ውስጥ እንዳንተ አይነት ሰው የለም አስሊ። ለኔ የሚሰማሽ ስሜት ለሌላ ሰው ተሰምቶሽ ያውቃል? አይ በፍጹም አያውቅም። ለዛም ነው ራሴን መርዳት የከበደኝ። ለዛ ነው እንደዚህ ግራ የተጋባሁት። እየተፈጠረብኝ ያለው ነገር ምንም አልገባኝም። ልክ አየር ላይ የተንሳፈፍኩ ያህል እየተሰማኝ ነው። በጣም የሚያምር ግን የሚያስፈራ ቦታ ያለው ስሜት ነው የሚሰማኝ። አስሊ አንቺ ልጅ መሆኗን አላወቅኩም ነበር። በአቅ ኑሮ ይሄ ነገር እዚህ ጋር አይደርስም ነበር። እመኚ። የኔ ልጅ ባትሆንስ ኖሮ ምን ይፈጠር ነበር? በቅርቡ የሚያገባው ልጅ የሁለተኛ ደረጃ ተማሪዎችን እንዲሸውድ ትፈቅድ ነበር ማለት ነው? ምንም የፈቀድኩት ነገር የለም። ደግሞ ማንም ሰው ማንንም አልሸወደም። እዚህ ከመምጣትሽ በፊት ልጅሽን ብታዋራይ ጥሩ ነበረ። ትሰማኛለህ? በፍጥነት ልጅህ ከልጄ እንዲርቅ እፈልጋለሁ። ዚያ ታሪኩ እዚህ ጋር ያበቃል ማለት ነው። ትዳር ለእኔ ትንሽ ይበዛብኛል። የምር ይበዛብኛል። ለእኔ አይደለም ለማንነቴ አይሆንም። በዛ ላይ ደግሞ የአግቢን ጥያቄ እንደዚህ ነው ማለት እንደዚህ በቀላል ይሆናል? ሰው በደንብ መዘጋጀት አለበት። በህይወት አንዴ የሚፈጠር ነገር ነው። ሲጀመር በደንብ ተዘጋጅተ ቢሆን ራሱ እሺ ልህ ነበር።
አይ ግን አይደለህም። እሺ አይደለህም። ለእኔም ይሆን አይደለም። በጭራሽ አልቀበልህም። እና ደግሞ ድንገተኛ የጋብቻ ጥያቄ ገና መንጃ ፈቃድ ራሱ እኮ የለኝም። እሺ ይሄ ከሱ ጋር ምንም ላይገናኝ ይችላል፣ ግን በቃ አሁን አልችልም። ማለቴ አሁን ላይ እሱን ጭራሽ ላስበው አልችልም። በዚህ ራሱ ግራ ገብቶኛል። ጭንቅላቴ ተወዛግቧል። ማለቴ አልችልም። እንዴት እችላለሁ? ነገሩ በጣም በዛብኝ። ይሄ ለእኔ ማለት በጣም ይበዛብኛል። አስሊ እኔን ማወቅ ብዙም ከባድ አይደለም። በጣም ቀላል ሰው ነኝ። ከባድ ሰው ነህ እያልኩኝ አይደለም። ምንም ልትገባኝ ግን አልቻልክም። እነግርሻለሁ። ቡና ወዳለሁ፣ ትንሽ ስኳር ያለው። አንዳንዴ እቴ በጣም ጣፋጭ ታደርግብኛለች፣ ግን ዝም ብዬ ጠጣዋለሁ። ለሽርሽር ከሀገር መውጣት ያስደስተኛል፣ ግን ቱሪስት የሚበዛባቸው ቦታዎች አይደለም። ስለ ታሪክ መጽሐፍ ማንበብ እወዳለሁ፣ ምክንያቱም ሁሌም ድሮ ይኖሩ ስለነበሩ ሰዎች ማወቅ ስለምፈልግ። የምወደው የአበባ አይነት የሱፍ አበባ ነው፣ ምክንያቱም ዝም ብለሽ ቀጥፈሽ ዕቃ ውስጥ ልታስቀምጪው አትችይም። ባለበት ቦታ ልክ እንዳለው መውደድ አለብሽ። እንደሱ ጀርባሽን ሰተሽ አትሂጂ አስሊ። በሕይወቴ ለመጀመሪያ ጊዜ ሰው አጣለሁ ብዬ ፈርቻለሁ። እንደምትወጂው አንቺ እንደምትፈልጊው ይሆናል። አንቺ ብቻ እጄን አትልቀቂ። እሺ መሊ፣ መናገር የፈለግከውን ነገር ተናገር። አለ አይደለ? እንዲሁ ምን እንዲሁ ማለቴ እንዴት ልበልሽ? እነዚህን ቤተሰቦች ከዚህ በፊት ታውቂያቸዋለሽ እንዴ? እንደዛ ነው። አትጃጃል። የት ላውቃቸው እችላለሁ? ቆይ ስታስበው ልጄን ለመውሰድ እየሞከረ ላለ አባት ትሁት መሆን ነበረብኝ? ቤቱን ባለማፍረሴ ፈጣሪውን ያመስግን። ልክ ነሽ ወይዘሮ አላኑር፣ ማለቴ ግማሽ በግማሽ ልክ ነሽ። ግን እሺ በቃ መሊህ ገባኝ። እሺ ደግሞ ይሄ ድግግሞሽ ምንድን ነው? ቆይ በርዶሻል። ወደ ቤትሽ ላድርስሽ? አልበረደኝም፣ ደህና ነኝ። ጃኬትን አታውልቀው። ደህና ነኝ፣ አልበረደኝም አልኩ እኮ። ቆይ እናትሽ ግን አትጨነቅም? እና አሁን ስለ እናቴ ልናስብ ነው ደግሞ? በዚህ ሰዓት ከቤት አምልጬ አንተ ለማግኘት እዚህ ነው ያለሁት። ቆይ ታዲያ አሁን እንደ ሕፃን ልጅ እጄን ይዘህ እናቴ ጋር ልታደርሰኝ ነው? በጭራሽ ተመልሼ ወደዛ ቤት አልሄድም። ለጊዜው ማድረበት ቦታ ማጣ አይመስለኝም። እሺ በቃ ተረጋጊ። ስለዚህ እንቅልፍሽ ሲመጣ እንደምትናደጂ ግልጽ ነው። ነይ የምታድሪበትን ቦታ እንፈልግ። በሬን አንኳኩታ መጣች። በሬ ድረስ፣ ቤቴ ድረስ። በዚህ እኮ ጤነኛ መሆን ከባድ ነው። ሰፊዋ ኢስታንቡል ውስጥ መህመት የዚችን ሴትዮ ልጅ አገኛት። አምላኬ በምን እየፈተንከኝ ነው? መህመት ሆቴል ላድር ነው እንዴ? መናፈሻ ውስጥ እንተኛ ይሻላል። አይ በጭራሽ አልፈልግም። ጀርባዬን በጣም አሞኛል። አልጋ ያስፈልገኛል። አስፈላጊ ነገር ነው? ማን ነው? አይ አይደለም። ልጅህ ከልጄ እንዲርቅ እፈልጋለሁ። ዚያ፣ ይሄ ታሪክ እዚህ ጋር ያበቃል ማለት ነው። በደንብ ረፍት አድርጊ። ጠዋት እናወራለን። እሺ መህመት፣ የት ልትሄድ ነው? ደሞ እኮ እየነጋ እኮ ነው። ደሞ ብቻዬን ልሆን ነው እንዴ? ማለቴ እሺ ይሁን። እይታው ደስ ይላል። አዎ፣ ክፍሉ በጣም ቆንጆ ነው። ሆቴሉም እንደዛ።
ብዙ ጎብኚዎች እየመጡ ነው። አሁንማ በየወቅቱ ሰው ይበዛል። አዎ እንደዛ ነው ማለቴ ጎብኚዎች ይበዛሉ። ግን ጎብኚ ብሆን ኖሮ ኢስታንቡል ሁሌ እመጣለሁ፣ እርግጠኛ ነኝ። ዛሬ ትንሽ ስለደከመኝና ስለበረደኝ ነው። በይኔ እንደዛ ከሆነ ላስተኛሽ። በይ በጣም ደክሞኛል ብለሻል። አሁን እንቅልፍሽን ተኚ። አንተስ አትተኛ? አዎ እተኛለሁ። ወይኔ በደንብ ተመቻችተሽ ተኚ። ስትተኚ በጣም ትናፍቂኛለሽ። እኔም። ስለዚህ ጠዋት እንገናኛለን። ደህና ደሪ። አሁንም እያየኝ ነው? በጣም በአትኩሮት በዓይንሽን ጨፍኝ። አሁን ግን አንተ ቅደም። ቅድም ባሳየኸኝ ባህሪ በጣም ተናድጄብሃለሁ። አስከፍተኸኛል። ለምንድን ነው ደግሞ? ምን አልኩሽ? የማናውቃት ሴት ፊት ወደ ክፍልሽ ሂጂ ብለህ አባረርከኝ። ከኔ ጎን መቆም ነበረብህ እኮ። ሰህር፣ እመኝኝ፣ በዚህ ምሽት ሌላ ተጨማሪ ችግር መፍጠር አልፈልግም። ደግሞ እንዴት በሚያስጠላ እና በሚያሳፍር መንገድ ነው መታ ታዩ። ስላስቀየምኩሽ በጣም ይቅርታ። ሆን ብዬ አይደለም እሺ ያደረኩት። ሴትዮዋ ቤታችን በድንገት ነው የመጣችው። እንግዲህ እናትየው እንደዚህ ከሆነች ደግሞ ልጅየውን ማሰብ ይከብደኛል። ማለቴ ለሰከንድም ቢሆን ራሴን በመመት ቦታ ማስቀመጥ ፈልጌ ነበር። በተቻለኝ አቅም ልጄን ልረዳው ፈልጌ ነበር። ዛሬ ማታ ግን ከተፈጠረው ነገር በኋላ ማንም ሰው ከዛ ቤተሰብ ውስጥ ልጄን ማግባት ከፈለገ እንዲያውም ለማየት ራሱ እኔን ቀድመው መሆን አለበት። ብዙ አታወሪ ሰህር። ቆይ ምን ለማለት ፈልገ ነው? ምንም ለማለት አልሞከርኩም። እመኚኝ፣ እኔም ይህንን ከአንቺ እኩል የምቃወመው ነገር ነው። አሁን ያልኩት ብዙ አታወሪ ብቻ ነው። ምክንያቱም ውጤቱን መጋፈጡ ከባድ ሊሆን ይችላል ብዬ ነው። ተሰማኛለህ? የፈለግኩትን የመናገር መብት አለኝሽ። እኔ ከሄድኩኝ በኋላ ከሴትዮዋ ጋር ምንድን ነው ያወራችሁት? ዚያ ሰህር፣ ያወራነው መጀመሪያም ያወራነውን ነገር ነው። ቢያንስ ሂጂ ማለት ነበረብህ ታዲያ። ሰህር እባክሽ ተይ፣ ለራሳችን ከባድ ምሽት አሳልፈናል። ቆይ ለምንድን ነው የልጅቷ አባት ሳይመጣ እሷ አይመጣችሁ ወደዚህ? ምናልባት ሰውየው እሷን መቻል ከብዶት ትቷት ሄዶ ይሆናል እኮ። ለማንኛውም በቃ ሁልተኛ ደህና ደርሺ። ዚያ እዚህ ብዙ አትቆይሽ። ትንሽ ቆይቼ እተኛለሁ። ደህና ደሪ።
እንኳን ደህና መጣሽ ወይዘሮ አላኑር። ምን አዲስ ነገር አለ? ምንም ተኝታለሽ መሰለኝ። እንዴት ማለት? በዚህ ሰዓት ሄጄ አያታለሁ። ጃኬቱን ልቀበልህ? ምን እየተፈጠረ ነው? ልትነግረኝ ትችላለህ? እኔም ራሱ ሊገቡኝ ያልቻሉ ነገሮች ናቸው፣ ግን ደግሞ በጊዜ ሂደት የምናየው ይሆናል። አስሊ፣ መጥፎ ነገሮች ይፈጠራሉ ብዬ አስባለሁ። አስሊ ተኛሽ እንዴ? አንቺ ምን እንቅልፍ እምቢ አለሽ? አሁን ቢያለኝ በእነዚህ ቀናት ስለተፈጠሩት ነገሮች እያሰብኩ ነው። ልክ ነሽ። ለሁላችንም በጣም የሚያስደነግጥ ነገር ነበር፣ ግን ደስ ብሎኛል። አንቺንም ላጣሽ ይችል ነበር። ይሄ እኮ እብደት ነው። አንቺ እብደት በይው፣ እኔ ፍቅር። ውስጤን ትንሽ አሞኛል እና ደክሞኛልም፣ ግን በጣም ደስ ብሎኛል። የምፈልገው ከጎን ረጅም ዓመት ተኝቼ እንደዚህ አይንህም ማየት ብቻ ነው። እኔም እና በጣም ያምራል። ከዚህ ሁሉ ዓመት በኋላ እንደዚህ ነው አላኖር? ሕይወቴ ላይ የፈጠርሽው ረብሻ አልበቃሽም? አሁን ደግሞ የልጄ ተራ ነው አይደለ? መህመት፣ መህመት፣ እዚህ ነኝ። ነቃሽ እንዴ? ምን ነው? ለምን ተነሳ? ከጎኔና እናንተኛ እንሂድ። ይሄ ልክ አይደለም። ምንድን ነው ልክ ያሉ ነው? ሌላ ክፍል ነው ማደር የነበረብኝ። እሺ፣ ማለቴ ምንም መጨናነቅ አያስፈልግም። ለምንድን ነው እንደዚህ የተመቻችሽው? የተመቻችሽው ስትል ማለቴ ለምን አይመቸኝም? ከዚህ በፊት አንቺ ብቻሽን ማለቴ ከወንድ ጋር ብቻሽን አድረሽ ታውቂያለሽ? አዎ አውቃለሁ። ማለቴ እንደ 16ኛው ክፍለ ዘመን ሴት ከጠባቂ ጋር አይደለም በየቦታው መንቀሳቀስ። አዎ አውቃለሁ። እንደዛ ሳይሆን ብቻሽን ስልሽ ሌላ ነገር ለማለት ነው። ገብቶኛል፣ ግን እንዳልገባኝ እየሆንኩ ነው። ለምን መጠየቅ አልችልም? አትችልም። ማለቴ ሴት ልጅ እንዲህ አይነት ጥያቄ አትጠየቅም። ይሄ እንደ ስድብ ነው። ማለቴ ይሄ ሴቶችን ለመቆጣጠር በወንዶች የተሰራ 16ኛ ክፍለ ዘመን መሳሪያ ነው እና ሁለት የዚህ ዘመን ዘመናዊ ሰዎች ስለዚህ እያወሩ መሆኑን ማመን ይከብደኛል። አስሊ፣ የሌለ ነገር አታውሪ። የጠየኩሽ ቀላል ጥያቄ ነው፣ ግን አንቺ በጣም አረዘምሽው። በጣም ቀላል? በዚህ ቀላል በምትለው ጥያቄ ስንት ሴቶች እንደሞቱ ታውቃለህ? ምን አይነት አርዕስት ውስጥ እየገባህ እንደሆነ ታውቃለህ? በዛ ላይ ደግሞ እስከ ጋብቻ ድረስ የጥያቄውን መልስ ማወቅ አትችልም። ያው እሱም አሁንም መጋባት ከፈለክ ነው። የምፈልገው ብቸኛ ነገር ከጎኔ እንድትሆኝ ብቻ ነው። ይቅር በይኝ። አስሊ፣ እስካሁን አልተነሳሽም? በጣም አስሊ፣ ኬቲ፣
አቤት ወይዘሮ አላልኑር። አትፍሪ። አሁን መንገዱን አንድ ጀምረነዋል። መመለስ የለም። እንዳልኩሽ እናትሽን አዋራታለሁ። ከዛ ልጃችሁን ስጡን ብለን ሽምግልና እንመጣለን። እናቴን አንተ አታውቃትም። ያለው አንድ ትክክለኛ መንገድ ብቻ ነው እና እሱም የእሷ አመለካከት ብቻ ነው። ስለዚህ በባዶ ልትለፋ ነው። እንደሱ አይሆንም። እናትሽ ለግንኙነታችን ምን ያህል ቆርጠ እንደተነሳን ስታይ ትረጋጋለች። ምንም ቢሆን እናት ናት። ከልጇ ደስታ በላይ ምን ልትፈልግ ትችላለች? እናቴ የምታስበው ስለ ራሷ ብቻ ነው። ለማንም ግድ ይላት። አታስቢ። መቼስ በራ አይደለም የሚወጣችሁ አይደል? እውነት እኔንም ነው ግራ የገባኝ ወይዘሮ አላኑር። ግን ደግሞ ትናንትና ማታ ስታያት ክፍሏ ውስጥ አልነበረችም? አይ ክፍሏ አልገባውም ነበር። ቀጥታ ወደ ክፍሌ ነው የሄድኩት። እና ደግሞ አንቺ በሩን ካልከፈትሽላት አስሊ እንዴት ልትወጣ ትችላለች? እውነትን ያልከፈትኩላትም ወይዘሮ አላኑር። ምናልባት ሌላ ቁልፍ ይኖራት ይሆናል። ማለት ያው ይሆናል። በሩን ልክፈተው። አስሊ ያለው ነገር በጣም መጥፎ ነው። ማመን አልችልም። ማንም ሰው የኔ ልጅ እንደዚህ ሊያደርጋት አይችልም። ትሰማኛለህ አይደል? ነይ ብዛት አይችልም አልኩ። አይችልም። ሰምቼሻለሁ ፈርዴቭስ፣ ሰምቼሻለሁ። እየጮሽን የምትናገሪው እና ጆሮዬም ስር ነው ያለሽው። ስለዚህ የሆነ ነገር አድርጋ ነይ ብዛት። አንተ ልጅህንና ሙሉ ቤተሰብህን እንደዚህ ሲያደርጉ ዝም ብለህ ተቀምጠህ ልታያቸው ነው እንዴ? እሺ አድርጋለሁ የኔ ውድ፣ አድርጋለሁ የኔ ፍቅር። ሄጄ እህቴን በስርዓቱ አውራታለሁ። ደሞ ሀቲጄን እንዴት እንደምትወዳት ታውቂያለሽ። አክስቴ በመሃል ትገባለች አይደል አባዬ? አዎ ልጄ ትገባለች። ብቸኛዋ የወንድሜ ልጅ ነሽ። ኧረ እባክህ አታካብድ። ነይ ብዛት እውነተኛ የወንድሟ ልጅ ናት። እውነተኛ ወንድሟ ነህ። ምንም ቢሆን መጨረሻ ላይ እህትህ ልጇን ነው የምትመርጠው። ሙሉ ለሙሉ አይደለንም፣ ግን በጣም እንቀራረባለን። እህቴን አምናታለሁ። ይሄን ነገር ትወጣዋለች። አትጨነቁ። እውነቱን ለመናገር ሴትዮዋ በር ላይ መምጣቷ ጥሩ ነው አይደል እማዬ? አክስቴ ከዚህ በኋላ በጭራሽ ትፈቅድ አትችልም። ከሁሉም የሚገርመው ደግሞ እሱ ነው። ሴትዮዋ ባሏን ሳትይዝ ሰው በር ላይ በምሽት መምጣቷ ትንሽ ግር የሚል ነገር ነው። እንጃ ብቻ። መልካም ማዕድ በይ ልጄ ቢ ደህና አደራችሁ። ሰላም ነው? ደህና አደር አባዬ። እባክሽ ሻይ ቅጅልኝ። እነ ነብዛት የት ናቸው? ለምንድን ነው ለቁርስ ያልመጡት? እነሱም ክብር አላቸው እኮ ዚያ። ትናንትና ማታ ከተፈጠረው ነገር በኋላ ምን እንዲፈጠር ፈልገ ነበር? ልክ መመት ቃል ኪዳኑ እንዳልሰበረ ነገር። ወንድሜ ትልቅ ሰው ነው ማየ፣ ግን እናንተ እንደ ልጅ ነው የምታዩት። ይሄ በጣም ቁም ነገር ነው። እሺ አሁን ለአንቺ ሊገባሽ አይችልም። እና ደግሞ ሀትዬ የቅርብ ጓደኛሽ አይደለችም? አይ ማለቴ እንደምታስበው አይደለችም። እሺ በቃችሁ፣ በቃ ይሄን ርዕስ ዝጉት። ሚና ስለማያገቡሽ ነገሮች አታውሪ እሺ። በሚቻለው ፍጥነት ይህንን ነገር መጨረስ አለብን። አንድ ቤት ውስጥ የምንኖር ሁለት ቤተሰቦች ነን። ከወንድሜ ጋር እንዲህ መሆን የለብኝም። እባክሽን ማየ፣ እንደዚህማ አታስቢ። ለምንድን ነው ሁሉም ሰው እዚህ ቤት ውስጥ ስርዓት ያጣው ግን? ለምንድን ነው መመት የሌለው? ሴልቹክ ከመምጣቴ በፊት በሩን አንኳኩቼ ነበር፣ ግን ዝም አለኝ። ክፍሉ ስገባ አልጋው ትላንት እንደተነጠፈ ነው። ቤት አልመጣ ይሆን? እንዴት ማለት? የት ሄዶ ነው? ቆይ እኔ ምን አውቃለሁ ማየ፣ ያየሁትን የተናገርኩት። ማለቴ ከእናንተ በላይ አላውቅም። ቆይ እዚያ ልጅቷ ጋር ሄዶ ቢሆንስ? በጭራሽ ተይ ሰር። ከትናንትና ማታ ከዛ ሁሉ ንግግር በኋላ እናትየው በጭራሽ መመትን አታስገባው። ምናልባት ኮብልሎ ይሆናል። ሚና እስኪ እባክሽ አፍሽን ዝጊ። አሁን ለቀልድ ትክክለኛው ሰዓት ነው እንዴ? አይ ግን ትንሽ ውጥረቱ ቀለል እንዲል ብዬ ነበር። እማዬ እሺ ተረጋጊ። መጥፎ ነገር አላለችም እኮ። ምክንያቱም ለአንተ ሁሉም ነገር ጨዋታ ነው። ሁሌም በሁሉም ነገር መቀለድ ትችልበታለህ። ለምንም ነገር ቢሆን ቅንጣት ታክል ክብር የለህም። ሰር ትንሽ ተረጋጊ እባክህ። ተረጋጊ ምናምን አትበለኝ እሺ። ተው በቃ። ሁላችሁም ክፍታፎች ናችሁ።
በሉ ቀጥሎ። ቢ ልጄ፣ መልካም ምግብ። እማዬ የመጣነው ልናዋራሽ ፈልገን ነው። እናንተ ከአንቺ ጋር በኋላ እናወራለን። አሁን ወደ ክፍልሽ። መጀመሪያ ማውራት የምፈልገው ከዚህ ጋር ተወጥ ጓደኛሽ ጋር ነው። አስሌ ወደ ክፍልሽ። አይ አስሌ ቆይ፣ ርዕሱ ስለ ህይወታችን ነው። ትሰሚኛለሽ? እናትሽም ሆነች እኔ ካንቺ የምደብቀው አንዳች ነገር አይኖርም። መቀመጥ እንችላለን? በሚገባ ቁጭ በሉ። ምንም ማለት አይደለም። እባካችሁ ይኸውልሽ፣ መጀመሪያ አንድ ነገር ግልጽ ላደርግልሽ እፈልጋለሁ። እኔ ሰው አክባሪ ነኝ። በጭራሽ አንቺን ንቄ ምንም ለማድረግ አልፈልግም እና መቼም አልንቅሽ። ታዲያ ይሄ ውርደት ምንድን ነው? ቆይ ምሽቱን ሙሉ የት ነበራችሁ? ይኸውልሽ፣ ሁሉንም ነገር በወግና በስርዓቱ ነው ማስኬድ የምፈልገው። ኪት ሰላም ነው? እናቴ ቤት ናት አለች። ልጅሽን ማግባት እፈልጋለሁ። ከፈቀድሽልኝ ወላጆችን ይዤ መጥቼ ልጅሽን ለጋብቻ እንድትሰጭኝ እጠይቅሻለሁ። ከዛ እኔ አስሊን የወደፊት ህይወትና ህልሟን ቆሻሻ ውስጥ ጥጌ ልጄን እንድትወስዳት ፈቅድልሃለሁ። እንደዛ ነው? ንገረኝ።